በርካቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል። አዶናይ ከፈታ የምርሽ ነው ማረሚስ ስጋ ሌባኒ ዘውራዳ ታናስ ሌባኒ ሁለተኛው አይለመደኝም ዘይ ውረድ ሌባኒ አስብል ነገር የለም። ሁለተኛው ነገር ደግሞ ብዙዎች ኢቢኤስ ቲቪ እየሰራ ያለው ነገር የተረዳችሁት አይመስለኝም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። ምን አይነት ጉድ እንደመጣብን አላውቅም። ብቻ ጊዜው እየከፋ ነው። አሁን ደግሞ በየሰፈሩና በየከተማው የምንሰማው ከልጅ እስከ አዋቂ ከቤት ወጥቶ መሰወርና መሞት ነው። ሰላም እንደምንቆያችሁ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ ዛሬም እንግዲህ እንደተለመደው ከአነጋጋሪና አዳዲስ ጉዳዮች ጋር ተመልሼ መጥቻለሁ። ጓደኞቼ ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ። ቪዲዮን ላይክ በማድረግና ለቻናሉ አዲስ ሆናችሁ እንዲሁም የቻናሉ ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት መስተካከል ያለባቸው ነገሮች ካሉ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማሳወቅ ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ሕፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ እንዳጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም የምታሳዝን በቃ አይኗ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህፃናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ሕክምና ማዕከል ሸፍኖ 1 ብር ሳትከፍል ሕክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የምችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ ይቅርታ እንግዲህ ትንሽ ስለደከመኝ ነው እኔም ራሱ እንትን ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄን ተቀብዬ ሚሚዬን በምችለው አቅም በሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። ሁላችሁንም በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። በእውነት እንደዚህ አይነት መልካም ስራን የሚሰሩ ሰዎችን ያብዛልን። እውነቴን ነው የምለው። በሰይፉ ኢቢኤስ ሾው በመጨረሻው ፕሮግራም ላይ ቀርባ እንግዲህ በዚህ በኩል ያባቷ ሐዘን፣ በዚህ በኩል ህመሙ፣ በዚህ በኩል ደግሞ ሐዘናቸውን ሳይጨርሱ ከቤት ውጡ የተባሉበት መንገድ ብዙዎቻችንን ያሳዘነ ነበር። ነገር ግን እንግዲህ ምስጋና ለዚህ ዶክተር አብይ ለተባለ ለህፃናት ስፔሻሊስት ዶክተር ግለሰብ ይግባውና የህክምናውን ጉዳይ በኔ ጣሉት ብሏል። ብዙዎች ሲያወሩበት ሲነጋገሩበትና ደስ የተሰኙበት ዜና ነበር። ቤተሰቦች እናንተስ ይህንን ስትመለከቱ ምን አይነት ሀሳብ አስተያየት መስጠት ፈለጋችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ይህም ብቻ አይደለም እንግዲህ ሰሞኑን ብዙዎቻችንን ያስደነገጠው የወጣቱ ኮንተንት ክሬተር አዶናይ መታሰር ዜና ነበር። ነገር ግን እንግዲህ አዶናይ ትላንት አመሻሽ ላይ ከእስር ቤት እንደተፈታ የተለያዩ ቪዲዮዎች እያሳዩ እንደነበርና በተለያዩ ማህበራዊ ድረገጾች ሲጋሩ የነበረ ጉዳይ ነው። ሁላችንም ተመልክተናል ብዬ አስባለሁ። ታዲያ እንግዲህ አዶናይ በመፈታቱ ደስ ብሎናል። ነገር ግን አንድ ቪዲዮ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ። አዶናይ ከፈታ የምርሽ ነው ማረሚስ ስጋ
نبحث ما بيتينا عمي تفتح قاعد غيرو صونا وين يبحقي بقى حج صوي العصوي ناي قدامي ياخذ نت صوي با كون دسالش انا ورغسال አያችሁ ከዚህ ቪዲዮ የተረዳሁት ምንድነው በቃ ምንም አይነት ስራ ይሁን ብቻ መልካም ነገር ስንሰራ በሰው ዘንድ እንደዚህ ተወዳጅነት እናትርፋለን በሰው ዘንድ ተወዳጅነት ያገኘ ሰው ለሰዎች መልካም ያደርግ ሰው ደግሞ እንደዚህ ወድቆ አይወድቅም ታዲያ ከመልካምነት ጋር በተያያዘ ብዙዎቻችን በተለያዩ ማህበራዊ ድረገጽ መተግበሪያዎች በሚያጋራቸው ለሰው የተለያዩ ጥሩ ስራዎችን ወይም ደግሞ መልካም ነገሮችን ሲያደርግ በሚያጋራው ቪዲዮ እናውቀዋለን እንግዲህ ማስተር አብነት እንግዲህ ከትላንትና መሻሽ ጀምሮ በሱ ጉዳይ አሳዛኝ ነገር እየሰማን እንገኛለን ምንድነው ጉዳዩ አንድ ሁለት ቪዲዮዎች አሉ ተመልክተን ስንመለስ የራሳችን ሐሳብ አስተያየት የምንሰጥ ነው የሚሆነው ቪዲዮውን ላይክ ማድረግ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ ወደ ቪዲዮ በርካቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል ላይብ ላይ ቁጭ ብሎ ለሌሎች ለታመሙት ገንዘብ ሲያሰባስብ እሱ ግን መቀመጥ እንኳን እስካይችል ድረስ በሚያደርሰው ህመም ውስጥ ሆኖ ተኝቶ ሲያደርገው እንደነበርም ገልጿል እኔ ህመሜንና ችግሬን አውጥቼ በመናገር ሰዎችን ማስጨነቅ አልፈልግም ነገር ግን ስጋ መደበቅ አይችልምና ሰውነቴ ላይ እስኪታወቅ ድረስ ታምም ያለው በመሆኑም ውጭ ሀገር ሄጄ ልታከም ነው ሲል ተናግሯል ደጉ ትሁቱና የመልካምነት ማሳያው ማስተር አብነት በዚህ ሰዓት ታዲያ የኢትዮጵያ ህዝብ እንዲጸልይለት ጥሪውን አቅርቧል ቤተሰቦች እንግዲህ ማስተር አብነት ጨምሮ የተለያዩ መልካም ያደርጉ ሰዎችን እናውቃለን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ታዲያ እንደዚህ አይነት ሰዎች እንደዚህ አይነት ነገሮች እንዳጋጠማቸው ስንሰማ ያሳዝናል የእውነት እንዴት ነው ቃላት የለኝም እንደዚህ መልካም ሰዎች እንደዚህ አይነት ነገር ደርሶባቸው አይደለም ማንንም ሰው ላይ እንደዚህ አይነት ነገር ሲደርስ የሚያሳዝንና ልብ የሚነካ ነገር ነው ታዲያ እንግዲህ ማስተር አብነት በራሱ አንደበት የሰጠው ወይም ደግሞ አንድ ሚዲያ ላይ ቀርቦ ስለዚህ ጉዳይ ያጋራው ቪዲዮ አለ ተመልክተን ስንመለስ ሐሳባችንን እንደነገርኳችሁ ጠቅላላ አድርገን እንሰጥ ነው የሚሆነው ወደ ቪዲዮ ለነሱ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም በምርመራ የማይታወቅ ታማሚ አንተ ትሆናለህ ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም ግን ሳይኮሎጂካሊ ትጎዳለህ አይምሮን እያጣህ ነው የምትመጣው ራስን እያጣህ ትመጣለህ የሆነ ሰዓት ላይ ሳትትልና ራስን ትረሳለህ ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም አንድ ማምነው ነገር አለ እግዚአብሔር ሁሉን እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል እግዚአብሔር ልብን ያያል አጥለው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ በቅርቡም የሚሄዱ አሉ በብር ሲተመኑ ብዙ ብር ነው አይደል ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል አንድ ሳምንት ያ መቀመጥ አልችልም ለነሱ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም መቀመጥ የማልችልበት ምክንያት አለ እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች እያለቀሱ የነበሩ አባቶች ያንገቱን የደፈው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል
የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ምን ያህል ህመሙ ቢያስቸግረውና እንግዲህ ብዙ ትዕግስቶችን የተለያዩ ላይቭ ላይ እንግዲህ ለተለያዩ ለተቸገሩ ሰዎች ሲረዳ እንኳን ህመሙ ምን ያህል እንደነበረ በዚህ ቪዲዮ ተመልክተናል። ግን ህመሙ ምን ያህል ወደ መጨረሻ ደረጃ ቢደርስ እንዳለው ሰውነት የሚናገራል እንዳለው ነገሮች ምን ያህል ቢጠሙበትና ቢያስቸግሩት ወይም ወደ መጨረሻ ደረጃ ቢደርሱ እንደሆነ ነው እንደዚህ ወጥቶ ሚዲያ ላይ ለመናገር የተገደደው ብዬ አስባለሁ። ብቻ እንደዚህ አይነት ለስንት ሰዎች የደረሱ ለስንት የተቸገሩ ሰዎች እጃቸውን የዘረጉ እጆች እንደዚህ ደግሞ ታምም ያለው ሲል እንደመስማት አስቀያሚ ማሳዛኝም ነገር የለም። እንደሰማኑ ከአንደበቱ በጸሎታችሁ አስቡኝ፣ ጸሎት አድርጉልኝ፣ ታምም ያለው በቅርብ እንግዲህ ከሀገር ውጭ ሕክምና ሊያደርግ እንደሆነም ተናግሯል፣ ሰምተናል። ቤተሰቦች ይህ መልካም ወጣት ለብዙዎች አርያ የሚሆን ብዙዎች እንግዲህ ገንዘብ ኑሯቸው ገንዘባቸውን አልባሌ ቦታ ጊዜ እንኳን ለሰው ወይም ደግሞ ጊዜ ለሚያስፈልገው ሰው እንኳን ጊዜ መስጠት ትልቅ እርዳታ ነው፣ እንኳን ገንዘብ ቀርቶ ማለት ነው። ስለዚህ ብዙዎች እንግዲህ ኢን ሚሊየንስ በማይሆን ቦታ በሚያጠፉበት ሰዓት የራሱንና የቤተሰቡን ጊዜ ሰውቶ ቤተሰቤን ሳይል እንግዲህ ለተቸገሩ ሰዎች ከሀገር ሀገር እየዞረ ብዙ ነገሮችን በማህበራዊ ድረገጽ ወይም ደግሞ በማህበራዊ ድረገጽ መተግበሪያዎች ላይ ሲያጋራ ከብዙዎቻችን እንግዲህ ተወዳጅነትን ያተረፈበትን የዚህ የመልካም ስራ ቪዲዮዎችን እንመለከታለን። ሲሰራ ነበር እንግዲህ በብዙ መድረኮችም ተመስግኗል። ግን ይህ ግለሰብ እንደዚህ ማለቱ ብዙዎችን አሳዝኗል። እኔም በበኩሌ እንደ አንድ ግለሰብ እጅግ አዝኛለሁ። ፈጣሪ እንግዲህ ምህረቱን ሰጥቶት ደግሞ እንደዚህ በአደባባይ ድኛለሁ የሚልበትን ቀን በጣም እንናፍቃለን። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እስኪ ምን ቢደረግስ ብላችሁ ታስባላችሁ? ስናወራ ስንወያይ ምናልባትም የተሻሉና እንግዲህ ጥሩ ሀሳቦችን ማፍለቅ እንችላለን ብዬ ስለማስብ ነው። ወደ ኔክስት ቪዲዮ። ሌባ ነኝ ዝሙራዳ ተነስ። ሌባ ነኝ። ሁለተኛው አይለመደኝም። ውረድ። ሌባ ነኝ። ኧረ ገብርኤል አትበል። እሺ የገብርኤል ስም ምን ቢሰርቅ እንደሆነ ባላክም ግን እቺ መንገድ ትንሽ ሁለተኛ እንዳይሰርቅ አድርገው ነው እየቀጡት ያሉት። ብቻ እንግዲህ ሌቦች እንደዚህ አይነት ቅጣት ወይም ደግሞ የማያዳግም ቅጣት ቢሰጣቸው ሌብነት አይበዛም ብዬ አስባለሁ። ወደ ኔክስት ቪዲዮ። ያንተን ያህል ነፃነት ይህ መንግስት የሰጠው የለም። ኮሜዲያን እሸቱ ያንተን ያህል ነፃነት የተሰጠው የለም። አንተ የምታቀሳስረው ነገር ግን ያሳዝነኛል በእውነቱ ነገር። ለአንተን ያህል ነፃነት ኢትዮጵያ ውስጥ የተሰጠው ካለ በቃ ለምን ከመንግስት ይጣላል? ለምን ከመንግስት ይጣላል? ንገረኝ እስቲ አንተ። ኮሜዲያን እሸቱ ያንተን ያህል መብት ከፈለገ ከሀገር ውጭ ወጥቶ ስራውን ማሳየት፣ ሀገር ውስጥ እንደፈለገ ሾው መክፈት፣ የፈለገውን ማድረግ የተሰጠው መብት ምናልባት ዮኒ ብቻ የተመለከተው እኛ ያልተመለከትነው ጥፋት አጥፍቶ ይሁን ወይም ደግሞ እንግዲህ ምንም አዲስ ነገር የሰማነው የለም። ስራዎቹን እናውቃቸዋለን። በተለያዩ ገዳማት ይዞራል። ለተቸገሩም እንግዲህ በአቅሙ ይረዳል። ድንቅና እንግዲህ አነጋጋሪ ህጻናቶችን በማቅረብ በዶንኪ ቲዩብ እናውቀዋለን። ከዚህ ስራ ውጪ አናውቀውም። እንግዲህ እሸቱ መለሰን ብዙዎቻችን የምናውቀው የምናደንቀው ከታች ጀምሮ በስታንድ አፕ ኮሜዲ አሁን እስካለበት ደረጃ ድረስ በራሱ ጥረት የመጣን ሰው እንግዲህ በተለያዩ አነጋጋሪ
እንዲሁም አንዳንዴም በሚያስቆጡ አንዳንዴም በሚያስቁ በሚሰጣቸው አስተያየት የምናውቀው ዮኒ ማኛ ንግግር መናገሩ በብዙዎች ዘንድ እንግዲህ መነጋገሪያ የሆነ ጉዳይ ነው። ቤተሰቦች በዚህ ሐሳብ ተስማማላችሁ አትስማሙም? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። እናውራበት፣ እንወያይበት። ወደ ኔክስት ቪዲዮ ምን አይነት ጉድ እንደመጣብን አላውቅም። ብቻ ጊዜው እየከፋ ነው። አሁን ደግሞ በየሰፈሩና በየከተማው የምንሰማው ከልጅ እስከ አዋቂ ከቤት ወጥቶ መሰወርና መሞት ነው። እስቲ እነዚህን ተመልከቱ። የመጀመሪያው ቢጫ የለበሰው ሙሉቀን ደጀኔ ይባላል። አውቶቡስ ተራ ኳስ ሜዳ ማዞሪያ ዝቅ ብሎ ካለው መኖሪያ ቤቱ ወጥቶ ወደሚማርበት 4 ኪሎ ካምፓስ ህዳር 20 እንደወጣ አልተመለሰም። ያለበትን የምታውቁ በአጋጣሚም ያያችሁት በእነዚህ ስልኮች ደውሉ። ሁለተኛው ደግሞ የ7 ዓመት ህፃን ሲሆን ሀበን ካሱ ይባላል። ከሰሚት 30 ሜትር አካባቢ ትናንት እሁድ ታህሳስ 5 ከሰዓት ከቤት ከወጣ በኋላ እንዳልተመለሰ ቤተሰቦቹ በታላቅ ጭንቀት ውስጥ ሆነው አስታውቀዋል። የሀበን ወላጆች ልጃቸው በመጥፋቱ ከፍተኛ የልብ ስብራት ውስጥ መሆናቸውን ገልጸው የህዝቡንና የመገናኛ ብዙሃንን እርዳታ ጠይቀዋል። መልኩ ጠይም ሲሆን የለበሰው ልብስ ባለኮፍያ ሁዲ ነው። ልጃችንን አተን ሌሊቱን ሙሉ ተጨንቀን አድረናል፣ የምናደርገው ጠፍቶናል ሲሉ የእናቱ ድምጽ በጭንቀት የተሞላ ነበር። እባካችሁ ማንኛውም ፍንጭ ያገኛችሁ ሰዎች በፈጣሪ ስም አፋልጉን። ማንኛውም ሰው ህፃን ሀበንን ያየ ወይንም የት እንዳለ የሚያውቅ ከሆነ ወዲያውኑ ለልጅ ወላጆች በእነዚህ ስልክ ቁጥሮች እንዲያሳውቅ በታላቅ ትህትና ጠይቀዋል። ሼር በማድረግና ይህን መልእክት ለብዙ ሰው በማድረስ የጠፉት በሰላም ወደ ቤታቸው እንዲመለሱ የበኩላችንን እንወጣ። እባካችሁ አንዲትም ሼር ለጠፉት መገኘት ትርጉም አላት። አንድ የ14 ዓመት ይሁን የ15 ዓመት ታዳጊ ጠፍቶ እንደዚህ በቅርብ በ2-3 ቀናቶች ውስጥ መነጋገሪያ ነበር። ታዲያ እንደዚህ አይነት ጉዳዮች አልፎ አልፎ መነጋገሪያ ይሆናሉ፣ ወይም ደግሞ የሆነ ሳምንት እንደዚህ አይነት ነገሮች ሀፕን ያደርጋሉ። ከዛ ለተወሰኑ ሳምንታት ወራት ጸጥ ይላሉና እንደዚህ አይነት ስራዎችን የሚሰሩ ሰዎች ስላሉ ሆን ብለው እንግዲህ ልጆችን የሚወስዱ የሚጠፉ እንግዲህ በአካባቢያችን ስናድግ ባለንበት የመኖሪያ መንደሮች እንደዚህ አይነት ነገሮች ያጋጥማሉ አልፎ አልፎ። ይህ ነገር እንግዲህ ለወላጆች ወሳኝ ነው ብዬ ከማሰቢያ አንጻር ነው ይዤላችሁ የመጣሁት። ወላጆች ዋካችሁ ጥንቃቄ ያደርጉ። ልጆቻችን የት ናቸው? ሲጫወቱስ የሚጮቱበት ቦታ ምን ያህል ደህንነቱ የተጠበቀ ነው? እንደገናም ደግሞ ምናልባትም ሲወለዱ ከተለያዩ ችግሮች ጋር የተወለዱ ማለትም ከአይምሮ ችግርና ከተመሰል ወይም ደግሞ ምናልባትም ጥበቃ የሚያስፈልጋቸው ልጆች ከሆኑ ደግሞ ለአፍታም እንግዲህ ያው መጠበቁ ማሳደጉ ከባድና ብዙ ኃላፊነት ቢኖረውም ግን በቻልነው አቅም እንግዲህ መንከባከብና ከአይናችን ዞር እንዳይሉ ማድረግ መፍትሄው ይመስለኛል። ከዛ በተረፈ እንግዲህ ፈጣሪ ሲጨመርበት ነው። ብቻ ለማንኛውም ጥንቃቄ በተለይ ለወላጆች እንግዲህ እንደዚህ አይነት ነገሮች በመዲናችን እየበዙ ስለሆነ ለማለት ያክል ነው። ወደ ኔክስት ቪዲዮ። የተማረ ይግደለኝ የሚለው ቃል አሁን ገና ቦታውን አገኘ። ኢቢኤስ ቴሌቪዥን በስንቱ እንዳልተሰደበና ተቃውሞ እንዳልደረሰበት፣ ይህ ሰው ግን በራሱ በአካል ቀርቦ ምን አለ? በሰዓቱ ምሳ በልቼ ነበረ፣ ነገር ግን የሆነ ነገር እየሰራችሁ እንደሆነ የሆነ መልካም ነገር እያደረጋችሁ እንደሆነ ስለተሰማኝ ምሳውን በደስታ ነበር የተቀበልኳችሁ ብሎ ደስ የሚል መልስ መልሷል። ምን አይነት ማስተዋል ነው? ምን አይነት ትህትና ነው? ምን አይነት ፖዚቲቪቲ ነው? እኔ ይህንን ሰው ከዚህ በፊት የማውቀው በጽሁፉ ነበረ። አሁን ግን ይበልጥ አከበርኩት። በነገራችን ላይ ከዚህ ሰው 2 ነገር መማር እንችላለን። የመጀመሪያው ለሁሉም ጊዜ አለው የሚለውን። ይህንን ሰው እርግጠኛ ነኝ አብዛኛዎቻችሁ አታውቁትም ነበረ። ኢቢኤስ ላይ ባለፈው ሳምንት ከመቅረቡ በፊት ስንት መጽሐፍ እንዳለው፣ ምን መጽሐፍ እንደጻፈ፣ ማን እንደሆነ ሁላ የማያውቁት በጣም በርካታ ሰዎች አሉ። ነገር ግን በዚህች አጋጣሚ ብቻ ብዙዎች እንዲያውቁት ተገቢውን ክብር እንዲያገኝ ሆኖለታል። ሴፉ ላይ ቀርቦ ኢቢኤስ ቴሌቪዥን የ100,000 ብር መጽሐፍ ገዝቶታል። በተጨማሪም ዶክተር ያሬድም የ100,000 ብር መጽሐፍ ገዝቶታል። በመጽሐፉ ብቻ 200,000 ብር በአንድ ሌሊት ሰራ ማለት ነው። ከዚህ በላይ ሁሉም ነገር ለበጎ ነው የሚያስብል ነገር የለም። ሁለተኛው ነገር ደግሞ ብዙዎች ኢቢኤስ ቲቪ እየሰራ ያለው ነገር የተረዳችሁት አይመስለኝም። እነሱ እየሰሩ ያሉት ነገር ከሚያገኙት ገቢ ላይ ለሰዎቹ ሼር እያደረጉ ይገኛሉ። በእርዳታ በሉ፣ ምሳ በማብላት አርቲስቶችን እየጋበዘ ጌም እያጫወተ እየሸለመ ብቻ በተለያየ ሁኔታ ኢቢኤስ ቲቪ በጣም በርካታ በጎ ስራዎችን እያደረገ ይገኛል። እነሱ የሚያበሉት ሰው የግድ ድሃ መሆን የለበትም፣ የግድ የተራበ መሆን የለበትም፣ የግድ ያጣ ሰው መሆን የለበትም። መንገድ ላይ ያገኙትን ሰው ምሳ እየጋበዙ ሌሎችም ከዚህ ነገር ተምረው በእነሱ አካባቢ የሚገኙትን ሰው ምሳ እንዲያበሉ ዘላቂ መፍትሄ ባይሆንም እንደዚህ አይነት አጋጣሚዎችን ተጠቅመው አንድ ቀን እንኳን የተሻለ ምግብ እንዲያገኙ ለራሳቸውም እያደረጉ ሌሎችም እንዲማሩበት እያደረጉ ይገኛሉ።
በነገራችን ላይ መንገድ ላይ አግኝተውኝ ቢጋብዙኝ እዛው ካሜራ ፊት ለፊት እበላው ነበረ። ልክ የሆነ መጥፎ ስራ እየሰሩ እንዳለ አክት የሚያደርጉ ሰዎች አሉ። ምሳ ማብላት፣ የተቸገሩትን መርዳት፣ ማልበስ፣ ማጠጣት ይሄ በጣም ሊበረታታ የሚገባ ነገር እንጂ ተቃውሞ የሚያስነሳ ጉዳይ አይደለም። አንዳንዶቹ ደግሞ ምን ብለው ያስባሉ? ካሜራ እየደቀኑ ድሃ እየረዱ ይሸቅሉበታል። እውነትህን ነው። በጎ ስራ እያደረጉ እያበሉ እያጠጡ እያለበሱ ከሸቀሉበት እሰይ ደግ አደረጉ። አንተስ ምን እያደረክ ነው? እርዳ፣ ችግር የለውም አንተም። እሺ እነዚህ ሰዎች ምን እየሰረቁ ያሳዩ? እየዘረፉ ያሳዩ? ድሃን በመጥላት ድሃን በመጠየፍ ቪዲዮ እየሰሩ ፖስት ያደርጉ? ምን ይሁን ነው የምትሉት? እንግዲህ እኛ ሀገር መልካምም ሰራችሁ ችግር ነው፣ መጥፎም ነገር ተሰራ ችግር ነው። ብቻ ለእንደዚህ ለጥሩም ለመጥፎም የማይሆን ሀሳብ የሚሰጡ በሰው ስራ ወይም በማያገባቸው ጥልቅ ለሚሉ ሰዎች በማያገባቸው የሆነ የማይሆን ነገሮችን ሀሳብ ለሚሰጡ ሰዎች ጥሩ ምላሽ ይመስለኛል። ቤተሰቦቼ ወደ ኔክስት ቪዲዮ። ጠበቃ ሰብለ አሰፋ የፈስ ግብር ሊጣል ነው አለች። ግብርንና ካሳን መለየት አይቀድምም? ግን እኔ የምላችሁ ኢትዮጵያ ውስጥ አንዳንድ ስሞችን ግን ማን ነው የሚሰጧችሁ? ለምሳሌ ያህል ፍረሽ የሲቪል ኢንጂነር ተማሪ ኢንጂነር እከሌ የሚል ተቀጽላ ከፊቱ ፊት ለፊት ተለጥፎ እናያለን። ኢንጂነር ለመባል መስፈርቱ ምንድን ነው? ምክንያቱም እነዚህ ፍረሽ ተማሪዎች ይህ ስም ግብዝነትን ያመጣባቸዋል። ብዙ ጊዜ ምንም ህንፃ ሳይሰሩ አንዲት መንገድ ሳይቀይሱ ኢንጂነር የሚል ተቀጽላ በጽሁፍ ደረጃ በታተመ ጽሁፍ ደረጃ ተለጥፎ አይቻሉ። ምንድነው መስፈርቱ ኢንጂነር ለመባል? የተመሰከረለት የሂሳብ ባለሙያ የሚል ተለጥፎ አይታችሁ ሊሆን ይችላል በየንግድ ቤቶች ላይ። ማን የመሰከረልህ የሂሳብ ባለሙያ? ኢትዮጵያ ውስጥ የአካውንቲንግ እና ኦዲቲንግ ቦርድ አለ፣ አቤ የሚባል 6 ኪሎ። ይሄ የሙያ ፍቃድ ይሰጣችኋል። የሙያ ፍቃድ ለምንድን ነው የሙያ ፍቃድ የሚሰጣችሁ? ኦዲተር ሚዲየተር ነው ተብሎ ይታሰባል። ሚዲየተር ነው ተብሎ ስለሚታሰብ ፍርድ ቤት ሊያዘው ይችላል። ሂሳቡን በስነ ስርዓት ሚዲየተር ሆኖ በትክክል እንዲሰራ ማለት ነው። ያንን በትክክል የማይሰራ ከሆነ ራሱም ይሳሳታል፣ ፍርድ ቤቱንም ያሳስታል፣ ፍርድንም ያዛባል። ለዚህ ምክንያት አቤ የሙያ ፍቃድ ይሰጣል። ግን አንድም ቀን እኔ የተመሰከረለት የሂሳብ ባለሙያ የሚል ታይትል ሲሰጥ አይቻላቅ። ከየት እንዳመጣችሁት ብትነግሩኝ። ጠበቃ ምንድነው? ጠበቃ ማን ነው ጥብቅና የሰጠህ? የጥብቅና ፍቃድ ስላወቃህ የማዕረግ ስም እንደ ማዕረግ ስም ጥብቅናን ክፉ አታናግሩኝ። ወደ ፈስ እንመለስ። ወደ ፈስ ከተመለስ ወዴት እንሂድ? ግልጥ እንዲደላችሁ ወደ ኢትዮጵያ መንገዶች ባለስልጣን እንሂድ። የኢትዮጵያ መንገዶች ባለስልጣን መንገድ ሲገነባ 2 ድርጅቶችን ይቀጥራል። አንደኛው ኮንትራክተር ሲሆን ሁለተኛው ኮንሰልቲንግ ስታፍ ይባላሉ። በሁለቱም ድርጅቶች ውስጥ የሶሻል እና ኢንቫይሮንመንታል ኢምፓክቶችን የሚከላከሉ 2 ሴክተሮች እንዲቋቋሙ ያስገድዳል። እኔ መንገድ ልገነባ የሆነ አካባቢ ሲሄድ ቆፍራለሁ፣ ዛፍ ቆርጣለሁ፣ አካባቢውን አበላሻለሁ። የአካባቢው ማህበረሰብ መንገድ ስራልኝ እንጂ ዛፍ ቆረጥልኝ አላለኝም። መንገድ ስሰራ የማመጣው ተጽዕኖ ነው። መንገድ የሚሰራው አካል ሰራተኞች ይዞ ይሄዳል። የተለያየ ባህል ያላቸው ወይም ደግሞ የኮንስትራክሽን ባህል ያላቸው እነዚህ ሰራተኞች ከህብረተሰቡ ጋር ይቀላቀሉና የህብረተሰቡን ካልቸር ያበላሻሉ። ስለዚህ ይሄ ነገር እንዳይበላሽ መጀመሪያ መከላከል ስራ እንዲሰሩ ነው እነዚህን 2 ዲፓርትመንቶች የሚያቋቁሙ። መከላከል ኤንቫይሮንመንቱ እንዳይበላሽ፣ ዛፍ እንዳይቆረጥ፣ ከተበላሸ በቦታው መመለስ ከተቻለ፣ ካልተቻለ ደግሞ ካሳ መክፈል፣ ተመጣጣኝ ካሳ። እሳቸው ያነሱ ስለ ፈስ ጉዳይም ይሄ ነው። ከብቶች ያረባሉ። ከብቶቹ እንዲወፍሩላቸው ብለው የተለያዩ ኬሚካል ይወጓቸዋል ወይን ያበሏቸዋል። እነዛ ከብቶች እንትን ሲሉ እዳሪያቸው አካባቢ ላይ ተጽዕኖ ይፈጥራል። ተጽዕኖ ስለሚፈጥር አንተ አርብተህ ትርፍ ታገኛለህ። እኔ አካባቢ ስለኖርኩ የምጎዳበት ምክንያት ምንድነው? ስለዚህ
ካሳ መጀመሪያ መከላከል ነው። ያ ነገር እንዳይፈጠር መከላከል። ተፈጥሮ ከተገኘ ደግሞ ተመጣጣኝ ካሳ መክፈል። ተመጣጣኝ ዋና ዓላማው የካሳ ብር መልቀም አይደለም፣ ጉዳቱ እንዳይደርስ መከላከል። እሳቸው እንግዲህ ግብር የሚሉት ይሄንን ነው። ወይዘሮ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበረ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እና የዚህ ቻናል ቤተሰብ መሆን እንዳይረሳ። በቀጣይ በአሪፍ ቪዲዮዎች እንድንገናኝ ቪዲዮዎቹ ላይ ያላችሁ ማንኛውም ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማሳወቅ ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንመጣ አበረታቱኝ። ስለነበረን ቆይታ እጅግ አመሰግናለሁ። በቀጣይ በአሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ።